እመኑኝ ጽምዶ ባዶ ተስፋ አይደለም። ህወሓት ህዝቡና ሰራዊቱ ስለ ጽምዶ ፍጹም ጥርጣሬ እንዳይገባቸው ማረጋገጫ ሰጠ። ከሰሞኑ ኢሳያስ አፈወርቂ በጽምዶ ላይ ቅሬታ ማቅረባቸው ትኩረት ስበው ነበር። አልሲሲ ከ4 ኪሎ መርዶ ደረሳቸው። ግብጽ ለአባይ ውሃ ግብር ትክፈል። ሚኒስትሩ ለካይሮ ጸረ ኢትዮጵያ ሴራ ከ4 ኪሎ ያልተጠበቀ አጸፋ ተሰጠ። የአሜሪካ ግዙፍ መርከብ ነደደች። በግብጽ ወደብ ላይ በተፈጸመ የድሮን ጥቃት 2 መርከቦች ላይ ጉዳት መድረሱ ተሰማ። የቀይ ባህርና አባይ ፖለቲካ ወዳልተጠበቀ ጡዘት ተሸጋግሯል። ከሰሞኑ በካይሮ የተካሄደው ኢትዮጵያን ያገለለ ስብሰባ በቀናት ውስጥ ብዙ ነገሮችን ገለባብጧል። ከዚሁ ሰሞነኛ የካይሮ ጸረ ኢትዮጵያ ሴራ ከ4 ኪሎ በኩል ግብጽ ለአባይ ውሃ ግብር ትክፈል የሚል ያልተጠበቀ አጸፋ ተሰጥቷል። አነጋጋሪውን መረጃ ይዘናል፣ ትሰሙታላችሁ። በሌላ መረጃ ህወሓት ከኤርትራና ሱዳን ጋር የተፈጠረው የጽምዶ ትብብር ባዶ ተስፋ አይደለም ሲል ገልጿል። ከሰሞኑ ኢሳያስ አፈወርቂ በጽምዶ ላይ ቅሬታ ማቅረባቸው የበርካቶችን ትኩረት ስቦ ነበር። የህወሓቱ ምክትል ሊቀመንበር አማኑኤል አሰፋ በአንድ መድረክ ላይ ባደረጉት ንግግር እመኑኝ ከሱዳንና ኤርትራ ጋር አስተማማኝ አጋርነት ተፈጥሯል ሲሉ ተናግረዋል። በዝርዝር እንመለስበታለን። በቀጣይ ርዕስ የቀይ ባህር ቀውስ ሜዲትራኒያን ገብቷል። ንብረትነቷ የአሜሪካ የሆነች ግዙፍ ነዳጅ ጫኝ መርከብ ነዳለች። ኢራን በፈጸመችው የድሮን ጥቃት በግብጽ ወደብ ላይ በተፈጸመ የድሮን ጥቃት 2 መርከቦች ላይ ጉዳት መድረሱን ተከትሎ በቀይ ባህርና ሜዲትራኒያን ላይ ከባድ ውጥረት ነግሷል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ህወሓት ከኤርትራና ሱዳን ጋር የተፈጠረው የጽምዶ ትብብር ባዶ ተስፋ አይደለም ሲል ገለጸ። የህወሓቱ ምክትል ሊቀመንበር አማኑኤል አሰፋ በአንድ መድረክ ላይ ባደረጉት ንግግር እመኑኝ ከሱዳንና ኤርትራ ጋር አስተማማኝ አጋርነት ተፈጥሯል ሲሉ ተናግረዋል። በትግራይ ወደ ጦርነት ልንገባ ነው ሲል እቅዱን በግልጽ ያስታወቀውና ለዚሁ ጦርነት ግብዓት የሚሆን ህዝባዊ ድጋፍና ሎጂስቲክ እያሰባሰበ የሚገኘው የህወሓት አመራሮች የሚመሩት ውይይት ቀናትን አልፎ ዛሬም እንደቀጠለ መሆኑ ተሰምቷል። በባለፈው ሳምንት በመላው ትግራይ ተካሂደው ተጠናቀቁ ከተባሉት ህዝባዊ መድረኮች የቀጠለ ነው የተባሉ ሌሎች የውይይት መድረኮች እየተካሄዱ መሆናቸው የተነገረ ሲሆን ህዝቡ በሴቶች፣ ወጣቶች፣ በአርሶ አደሮች፣ በሃይማኖት አባቶችና በሌሎች የማህበረሰብ ክፍሎች እየተለየ በተለያዩ አካባቢዎች እንዲሰበሰብ እየተደረገ መሆኑ የታወቀ ሲሆን የህወሓት ከፍተኛ አመራሮች በየስብሰባዎቹ በመገኘት ማብራሪያቸውን መስጣቸውን እንደቀጠሉ መሆኑም ተነግሯል። ከህዝቡ ጥያቄና ሀሳብ በላይ የህወሓት አመራሮች ማብራሪያ እንደበዛባቸው እየተነገረላቸው በሚገኙት በእነዚህ መድረኮች አልፎ አልፎም ቢሆን ተሳታፊው አንዳንድ ጠንከር ያሉ ጥያቄዎችን እያቀረበ ሲሆን በብዛት እየተነሱ ካሉ ጥያቄዎች መካከል አንዱ ጽምዶ የተባለው ወታደራዊ ትብብር የተመለከተው ይገኝበታል ተብሏል። እነዚህን ከተሰብሳቢዎች የሚሰነዘሩ ጥያቄዎች ስጋት አለን የሚል ይዘት የተጫናቸው ሲሆን ለጥያቄዎቹ መልሶች ለመስጠት በሚደረጉ ጥረቶች የህወሓት አመራሮች አንዳንድ በሚስጥር የተያዙ መረጃዎችን ጭምር ይፋ እያደረጉ መሆናቸውን የተነገረው ህዝቡ ከ2013 እስከ 2015 በተካሄደው ጦርነት ለ2 ዓመታት የከፈላቸውን እጅግ የከበዱ ዋጋዎች መነሻ በማድረግ ጠንከር ያሉ ጥያቄዎችን መድረኮችን ላይ መሩ የህወሓት አመራሮች እየጠየቀ ይገኛል። ከነዚህም ጥያቄዎች መካከል ጦርነት ውስጥ ገብተን ያለፈ አይነት ከበባ ቢደርስብን መፍትሄው ምንድነው የሚለው ይገኝበታል። ከሰሞኑ አንድ መድረክ የመሩት በህወሓት የፓርቲ አመራርም ሆነ አዲስ በተዋቀረው የህወሓት የትግራይ ክልላዊ መንግስት ውስጥ የደብረ ጽዮን ምክትል ሆነው እየሰሩ የሚገኙት አቶ አማኑኤል አሰፋ በዚህ ጉዳይ ምላሽ ሲሰጡ ተደምጠዋል። አቶ አማኑኤል ያለፈው ከበባ ይደገማል ብላችሁ አታስቡ፣ ስጋት አይግባችሁ፣ በዚህ ጉዳይ ኤርትራና ሱዳን ቃል ገብተውልናል ብለዋል። ይሄ ደግሞ አጉል ተስፋ አይደለም፣ የተረጋገጠ እውነት ነው ሲሉም ተደምጠዋል። በዚያ መድረክ ላይ የደጋገሙ ስለ ትግራይ ሉዓላዊነት ሲናገሩ የተደመጡት አቶ አማኑኤል አሰፋ በአንድ ሉዓላዊ ሀገር ውስጥ እንዴት ሌሎች ሀገራት ጣልቃ እንዲገቡ ይፈቀዳል በሚለው ዙሪያ ግን የሰጡት ምክንያት የለም። አቶ አማኑኤል አሰፋ በዚሁና በሌሎች መድረኮች ላይ የትግራይ ህዝብ አንዱ ወደ ጦርነት እንዲገባ የሚያደርገው ምክንያት የሆነው የትግራይ ሉዓላዊነት ባለመከበሩ ነው ሲሉ የተደመጡበት ሁኔታ ታይቷል። በሌላ አቅጣጫ ደግሞ ህወሓት ባሰበው ጦርነት ውስጥ ኤርትራና ሱዳን ቃል ገብተውልናል፣ ይህ የተረጋገጠ ነው፣ እመኑኝ ባዶ ተስፋ አይደለም ሲሉም ተደምጠዋል። ከዚህ ቀደም በመቀለ መድረክ ላይ ደብረጽዮን ገብረ ሚካኤል ስም ሳይጠቅሱ የውጭ ኃይሎች ከጎናችን አሉ ያሉበት ሁኔታ በርካቶችን አነጋግሯል። የኤርትራ መንግስት ከዚህ ቀደም በትግራይ ህዝብ ዘር የማጥፋት ወንጀልን የፈጸመ መንግስት ነው፣ ሂሳባችንን እናወራዳለን በሚልም በህወሓት አመራሮች በጠላትነት የተፈረጀ መንግስትም ነበር። አቶ አማኑኤል አሁን ደግሞ የኤርትራ መተንፈሻችንና መውጫ መግቢያችን ነው ብለዋል። አቶ አማኑኤል አሰፋ የደብረ ጽዮንን የመቀለው የውጭ ኃይሎች ከጎናችን አሉ የሚለው ንግግር የበለጠ ግልጽ አድርገው አልፈውታል። አለ የሚባለው የውጭ እርዳታ ወይም እገዛን በተመለከተ አቶ አማኑኤል ሲናገሩ ደካማን ማንም አይፈልገውም፣ ዋናው ስራችን የውስጥ አቅማችን ማጠናከሩ ላይ ነው። እኛ ሌሎች አጋሮች ይደግፉናል ስንል የሌሎች ሸክም ለመሆን አይደለም፣ እነሱን የምንፈልጋቸው የጎደለን እንዲሞሉን ብቻ ነው ሲሉም ተደምጠዋል።
አሁን ባለው ሁኔታ በርካታ የትግራይ ወጣት ክልሉን ትቶ ወደ ሌሎች የኢትዮጵያ ክልሎች እንደዚሁም ወደ አዲስ አበባ መሸሹን ተከትሎ አቶ አማኑኤል ይችም ቀን ታልፍና ያስተዛዝበናል አይነት ማብራሪያ የሰጡበት ሁኔታ ታይቷል። ወደ አዲስ አበባ የሄዱትንም ወጣቶች በዚያ ማጎሪያ ካምፕ ውስጥ ይከቷቸዋል ሲሉ አስፈራርተዋል። በቀጣይ መረጃ የቀይ ባህርና አባይ ፖለቲካ ወዳልተጠበቀ ጡዘት ተሸጋግሯል። ከሰሞኑ በካይሮ የተካሄደ ኢትዮጵያን ያገለለ ስብሰባ በቀናት ውስጥ ብዙ ነገሮችን ገለባብጧል። ከዚሁ ሰሞነኛ የካይሮ ጸረ ኢትዮጵያ ሴራ ከ4 ኪሎ በኩል ግብጽ ለአባይ ውሃ ግብር ትክፈል የሚል ያልተጠበቀ አጸፋ ተሰጥቷል። የኢትዮጵያ የውሃና ኢነርጂ ሚኒስቴር ኢንጂነር ሀብታሙ ኢቲፋ ግብጾች የአባይን ውሃ ስለሚጠቀሙ ለኢትዮጵያ ሊከፍሉን ይገባል ሲሉ ተናግረዋል። የሚኒስትሩ አነጋጋሪ መረጃ የተሰማው ባሳለፍነው ሳምንት መጨረሻ በግብጽ መዲና ካይሮ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካና አረብ ሀገራት አማካሪ የተመራ ጸረ ኢትዮጵያ አቋም የሚያራምዱ ሀገራትን ያሳተፈ ጥብቅ ስብሰባ ከተደረገ ማግስት መሆኑ አነጋጋሪ ሆኗል። የውሃና ኢነርጂ ሚኒስቴር ኢንጂነር ሀብታሙ ኢቲፋ ከፋና ብሮድካስቲንግ ኮርፖሬት ጋር ባደረጉት ልዩ ቆይታ ግብጽ የአባይን ውሃ በነጻ እየተጠቀመች ሀገሯን እያለማች በመሆኗ ለኢትዮጵያ ተገቢውን ክፍያ ልትፈጽም እንደሚገባና ኢትዮጵያም ይህንን ጥያቄ በይፋ ለግብጽ መንግስት ለማሳወቅ እንቅስቃሴ ላይ መሆኑን ገልጿል። ሚኒስትሩ በቆይታቸው እንደጠቆሙት ኢትዮጵያ የጎርፍ አደጋ በታችኞቹ የተፋሰሱ ሀገራት በተለይም በግብጽ ላይ እንዳይደርስ ከፍተኛ የክትትልና የእንክብካቤ ስራ እያከናወነች ትገኛለች። ሆኖም አገራቱ የኢትዮጵያን የተፈጥሮ ሀብት ያለምንም ክፍያ በመጠቀም ሀገራቸውን እያለሙ በመሆናቸው ለሚጠቀሙበት ውሃ ለኢትዮጵያ ክፍያ ሊፈጽሙ እንደሚገባ አስገንዝበዋል። ይህ የሚኒስትሩ ንግግር ታዲያ ከሰሞነኛው የካይሮ ጥብቅ ስብሰባና ምክክሩን ተከትሎ የወጡ የሴራ ትንታኔዎች ጋር ተያይዞ የ4 ኪሎ መንግስት የሰጠው አጸፋ እንደሆነ ተቆጥሯል። በአሜሪካ ውጭ ጉዳይ መስሪያ ቤት የመካከለኛ ምስራቅ አፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ ከዚሁ የሴራ ትንታኔ ጋር ተያይዞ ለተሰነዘረባቸው ትችት በሰጡት ምላሽ አሜሪካ በአፍሪካ ቀንድ በምታራምደው ዲፕሎማሲያዊ እንቅስቃሴ ወደ ጸረ ኢትዮጵያ ጥምረት እንዳጋደለች የሚጠቁሙ ዘገባዎች ሐሰተኛና አሳሳች በማለት ማጣጣላቸው ይታወቃል። ቦሎስ የትኛውን መገናኛ ብዙሃን እንዲህ አይነት ዘገባ እንዳቀረበ በግልጽ ባይጠቅሱም የተሳሳተና አላስፈላጊ ውጥረት የሚፈጥር እንደሆነ ተችተዋል። ወደ መጨረሻው መረጃችን ተሻገርን። የቀይ ባህሩ ቀውስ ሜዲትራኒያን ገብቷል። ንብረትነቷ የአሜሪካ የሆነች ግዙፍ ነዳጅ ጫኝ መርከብ ነዳለች። ኢራን በፈጸመችው የድሮን ጥቃት በግብጽ ወደብ ላይ በተፈጸመ የድሮን ጥቃት 2 መርከቦች ላይ ጉዳት መድረሱን ተከትሎ በቀይ ባህርና ሜዲትራኒያን ላይ ከባድ ውጥረት ነግሷል። በግብጽ ዳሚየት ወደብ ላይ የአሜሪካ ንብረት በሆነ የጋዝ ጫኝ መርከብ ላይ የድሮን ጥቃት ተፈጽሟል። ትናንት ረቡዕ ሐምሌ 22 ቀን 2018 ዓ.ም በግብጽ የሜዲትራኒያን ወደብ በሆነው ዳሚየት በሚገኝ የአሜሪካ ንብረት በሆነ ፈሳሽ ጋዝ የሚቀይርና የሚያከማች መርከብ ላይ በተፈጸመ የድሮን ጥቃት የእሳት አደጋ መከሰቱና በኋላም እሳቱ በአቅራቢያ ወደሚገኝ ሌላ መርከብ መሸጋገር ነው ሮይተርስ ዘግቧል። የብሪታንያ የባህር ላይ ደህንነት ተቋም አምብሬ የመጀመሪያ ደረጃ ምዘናና የደህንነት የንግድ መረጃዎችን ጠቅሶ እንደዘገበው ኢነርጎዝ ዊንተር የተባለችው መርከብ የቀኝ ጎኗ በድሮን ጥቃቱ ተመቷል። በመቀጠልም እሳቱ በወደቡ ላይ ወደ ነበረች ዳስሎንግ ሳሌም ወደ ተባለች ሌላ የጋዝ መርከብ ተዛምቷል። በግምት 138250 ኩቢክ ሜትር የማከማቸት አቅም ያላት የኢነርጎ ዊንተር መቀመጫው አሜሪካ ለሆነው ኢነርጎስ ኢንፍራስትራክቸር የተባለ ኩባንያ ንብረት ስትሆን የቴክኒክ የደህንነትና የንግድ እንቅስቃሴዎቿ የሚመሩት ደግሞ ሺፕ ማኔጅመንት ነው። የግብጽ የፔትሮሊየም ሚኒስቴር በዳሚየት ወደብ የሚገኙ መርከቦች ላይ የእሳት አደጋ መከሰቱን አረጋግጧል። የአደጋ ጊዜና የእሳት አደጋ ተከላካይ ቡድኖች አስቀድሞ በተቀመጡ የመልስ አሰጣጥ ሂደቶች መሰረት እሳቱን መቆጣጠራቸውን ሚኒስትሩ አስታውቋል። የፔትሮሊየም ሚኒስትሩ ካሪም ባዳዊ የአደጋ ምላሽ ስራው በቅርበት ለመከታተል ወደ ስፍራው አቅንተዋል። በአደጋው የሞትም ሆነ የከፋ ጉዳት ሪፖርት ያልቀረበ ሲሆን ሚኒስትሩ ለእሳቱ መነሳት የድሮን ጥቃት መሆኑን ከመግለጽ ተቆጥበዋል። ጥቃቱ በድሮን የተፈጸመ ነው የሚለው መረጃ የተገኘው ከባህር ደህንነት ተቋማትና ከደህንነት ምንጮች ነው። እስካሁን ለድርጊቱ ኃላፊነት የወሰደ ቡድን የለም። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን እየመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።